እነሱ ሚስትህን ወስደው የለ አንተ ደግሞ እኔ በመጀመሪያ አንቺ ለብሩክ ሚስቱ አይደለሽ ማስወጥቶሻል። አንቺ አሁን ጋለሞታ ነሽ። እኔም ጋለሞታ? አንቺና እኔን ያገናኘን ስራ ነው፣ በቀል ሌላ ምንም አይነት ግንኙነት እድል ነው። ተጠቀምበት ነበር እኮ ያለው። ምክንያቱም እሱ ለዚህ የተፈጠረ ነው፣ ሰይጣን ነው። እኔ አልረሳም። ለእኔ ስትል እኮ ከልጅነት ጀምረህ ከዝና ጋር ብዙ ታግለሃል፣ በስለት ተወቅተሃል። ዛሬም እኮ ፈርተህ አልሰጠኝም። አምሮብሽ ሄደሽ አስወጥቶ ሰድሻል። ማንም ወንድ እኮ እንደሱ ንቆኝ ያውቅ። ጸባዩ ነው እንጂ ቆንጆ፣ በዛ ላይ ግርማ ሞገሱ ያስፈራል። ንቀቱ እኮ ብታይ ከሴት እንኳን አልቆጠረኝም። ወራዳ እኮ ነው ያለኝ። ንቂበት። ተነሽ ልውጣ። ተው ሞገስ፣ ስሜት አያትሁን። ዛሬን የምንጠነቀቀው ለነገ ስንል ነው። ዝና እንደዛ ስንበረከክ የነበረው ለልጁ ነው። ልጁ ከዳነች እመነኝ በፍጹም አይተኛልም። ቤላው ሴት ናት የምትመራው። እሷ ደበቀኝ እያለሽ ባት ሲጀመር ሞገስ ተስፋ ቆርጦ ነበር። ያገኘው ሴት ጋር ነው ሲጋደም የነበረው። ያው በደንብ ሰው በዚህ ሁለት ቀን ሀሳብ ደስታውን እጥፍ ድርብ እንዲሆን ያደርገዋል። ሞገስን ዛሬ ስለማገኘው ምንም ነው። ማህሌት ዝናን አማልዬ የራሴ አደርጋለሁ ብላ ነገሮቹ አልተሳኩለትም። ነገር ግን እሱ ጉሻ አድርግቶ ሴትነቷን እንድትጠላ አርግቶ ሰድቦ ነበር ያባረራት። እሷም እንግዲህ እንዴት እንደዚህ ይደርገኛል ሴትነቴ እንድጠላ እኮ ነው እየሰደበኝ በማለት እንግዲህ ልውስጥ ተጋብታ ድጋሚ እሱን ለማማለል ደፋ ቀና እያለ ትገኛለች። ዝና ግን ወይ ፍንክች እያለላት አይደለም ማለት ነው። እንደዚሁም ደግሞ በድጋሚ ዳጣን እየተከታተሉ ሞገስና ሉላ ያለበትን ቦታ ለመድረስ እየተከታተሉ ነው የሚገኙት። ሰላም ጤና ይስጥልኝ ውድና እየተከበረ የቻናል ቤተሰቦች ሁላችሁም ሰላማችሁ በዘት ተረፍረፍ ይበልልኝ። ለቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ አድርጉ፣ ነባሮችም ላይክ ያደረጋችሁ ሀሳብ አስተያየት በጨዋነት መስጠት ትችላላችሁ። እንግዲህ በዛሬው ዕለት ብዙ አዳዲስ ነገሮች አሉ ማለት ነው። ምሳሌ ድራማ ላይ እንደዚሁም ብሩክም ምሳሌን አሳክሞ እየመጣ እንደሆነ ትንሽ ኢንፎርሜሽን ሰምተናል ማለት ነው። ግን ምሳሌ ታክማ ድናለች ወይስ አልዳነችም የሚለው እንግዲህ አብረን ነው የምናየው ማለት ነው። ነገር ግን ባለፈው ክፍል እንደሰራውላችሁ ማህሌት እንግዲህ ዝናን አማልላለሁ ብላ አምሽታ አቤቱ ሄዳ ነበር። እንግዲህ እሱም ይሄኔ እኮ ሉላ እኮ ከዝና ጋር እየማገጠች እኮ ይሆናል፣ አንተም ተጠቀምበት እድሉ ስል ማለት ስል አይታይህም እንዴ አይንህን ግለጽ ስትለው እንግዲህ በጥፊ ነበር የመታት ማለት ነው። እሷም እንዴት በጥፊ ትመታኛለህ? ተጠቀም ባልኩ ነው እንዴ ላስደሰተ ባልኩ ነው እንዴ እንደዚህ የምታደርገኝ ስትለው አንቺ ሲጀመር ጀምሮ ሴት አይደለሽም፣ የብሩክ ሚስትም አይደለሽም፣ ለጊዜው ዝም ብሎ ጋለሞታንሽ ጋጥ ወጠነሽ፣ ሲጀመር ጀምሮ እንኳን እንፈታሽ፣ አንቺ ደግሞ እንግዲህ የሚያገብሽ የለም፣ ዛሬ ተኔ ጋር ትጋደሚያለሽ፣ ነገም ደግሞ ከሌላ ሰው ጋር ትጋደሚያለሽ። እንዴት ነው አንቺ የምታስቢው? እኔ ዝና ያበበ ደንበሳ ልጅ በእንደዚህ አይነት ነገር እምታለል አይደለም። ለሴት ልጅም እንደዚህ አይነት ቦታ የለኝም፣ በፍጹም ልታታልኝ አትችይም በማለት ነው የተቆጣት ማለት ነው። እሷም እንግዲህ እንዴት እንደዚህ ይለኛል? እኔ ማንኛውም ወንድ እኔን አይቶ አይኑንም ማይጨፍን እያለ እሱ ማን ቢሆን ነው እንደዚህ የሚለኝ በማለት እሷም እንግዲህ እልህ ውስጥ ተጋብታ ትገኛለች ማለት ነው። እንግዲህ ወደ ቤትም ተመልሳ ሄዳ የተፈጠረውን ነገር ለኤፍራታ ነበር የነገረቻት። ግን በዛ በጨለማ ነው ማታ አምሽታ ስለሄደች ውጪልኝና ሂጅልኝ ከቤቴ ስላትም እንግዲህ መሽቷል እኮ በዚህ በጨለማ እንዴት ነው የሚሄደው? ጅብ እኮ መንገድ ላይ አለ ስትለው እንግዲህ ጅብ ማንኛው ነው ጅብ? አንቺ ነሽ ጅብ፣ ከአንቺ የበለጠ ጅብ የለም፣ ሂጂ ጅብን አይበላውም በማለት እንግዲህ ከቤቱ አስወጥቷታል ማለት ነው። እንግዲህ ጨለማን ተገን አርግተሽ መተሽ እኔን ለማባለግ አስበሽ ከሆነ አይሳካልሽም፣ በመጣሽበት መንገድ ተመለሽና ሂጂ በማለት አስወጥቷል ማለት ነው። እንግዲህ ቤትም ስደርሳ ማህሌት ቤት ስደርስ እንግዲህ ኤፍራታም እንዴት በዚህን ሰዓት ልመጪ ቻልሽ ስትላት እንግዲህ ሰደበኝ እኮ ምንም ሙልጭ አርግቶ ነው የሰደበኝ፣ ሴትነቴን እንድጠላ አርግቶ አንጓጦ እኮ ነው እየሰደበኝ። እንዴት እሱ ማን ስለሆነ ነው? እኔ ማንኛውን ሰው ማልፈኝ ሰው እንዴት እንደዚህ ይሰድበኛል? ምን አይነት ሰው ቢሆን ነው እሱ? በማለት እንግዲህ ኤፍራታም ግራ ትጋባለች። እሱ እኮ ቆንጆ ሰው ነው፣ ግርማ ሞገስ አለው፣ ኃይለኛ ነው። ነገር ግን እንዴት መታላቃተው? እንዴት ይህን አማላይ መልክ ይዘሽ እያለች ትላታለች ማለት ነው። እሷም እንግዲህ አላቅም፣ አሁንም ቢሆን አለቀውም እያለች የራሷ ወጥመዶች እየጣለች ትገኛለች። እንግዲህ እሷን ለትብብር የሚፈልጋት ሞገስ ያለበት ቦታ እንድትነግረው ወይም እንድትጠቀመው እና ሉላን በእጁ ለማስገባት ለሁለተኛ ነበር። ግን ሲመስለኝ ልትተባበረው ፈቃደኛ አይደለችም። ምክንያቱም አትወድህም እኮ እሷ የምትወደው እኮ
ሞገስ ነው። ስለዚህ ለራሷ ፈቅዳ እኮ ነው የሄደችው መታክ። ስለዚህ የጠላህን ሰው መጥላት ነው እንጂ ለም በግድ ታሳድዳለህ እያለችው ትገኛለች። ይህን ነገር እያለች ያለችው ማለት እንግዲህ እሱን በድጋሚ በእጇ ለማስገባት ወይ እሱን ለማማለል ነው። እንግዲህ ኤፍራታም እሺ ሰው ሁኝና ሰው አድርጊኝ እስቲ፣ እንዴት እሱ ማን ስለሆነ ነው እንደዚህ የሚልሽ በማለት እንግዲህ እያበረታታች ትገኛለች ማለት ነው። እስቲ አንቺ የሚለፍልሽና ለእኔ ማሳልፊልኝ እያለቻት እንግዲህ እየገፋፋቻት ትገኛለች ማለት ነው። ምክንያቱም እሷ እንግዲህ ከሱ ጋር ባልጋ የእሷ ምንድን ነው ለኢፍራታ ምንድን ነው የምታሳልፍላት በጣም የሚገርመው ነገር ማለት ነው። እና ማህሌት የሚታይባት እንግዲህ ሴትነቷን እያራከሰች እንደሆነች ነው የምንረዳውም የምናየው ማለት ነው። እንግዲህ ከኢፍራታ ደግሞ የምንረዳው ጥቅም ወዳድ እንደሆነች በትንሽ ነገር እንደምትታለን ነው የምንረዳው ማለት ነው። ነገር ግን ሉላ ምን አይነት ፋራ ብትሆን ነው ይህንን የሚያክል ቤት ትታ ይህን የመሰለ ሰው ትታ ምንም ወደ ሌለው ወደ ደሃ ወደ ሞገስ የሄደችው እያለች ግራ እየተጋባች ትገኛለች ማለት። አዎ አትረባም ፋራ ናት እያለች ትገኛለች። ነገር ግን ፍቅርና ገንዘብ አንድ አይደለም። እሷ ፍቅር ነው፣ ፍቅር ምንጊዜም ያሸንፋል። ገንዘብ ግን ፍቅር አይሆንም። ሞገስ ደሃ ነው ግን ፍቅር አለው። ፍቅር ይወዳታል፣ ያከብራታል። ዝና ግን ደግሞ ገንዘብ አለው፣ ብዙ ንብረቶች አለው፣ ግን አትወደውም፣ እሱ ይወዳታል። ይሄ ነው ሉላም የተቸገረችው ማለት ነው። ነገር ግን ከሞገስ ጋር ለጊዜው ጥሩ የሆነ ጊዜ እያሳለፈች ነው የምትገኘው። ደስተኛ ሆና ሀዘኗንም አውልቃ ጥሩ ልብስ ለብሳ ትገኛለች ማለት ነው። ቢሆንም ግን ወደ ውጭ ላይ ወጥተው ጥሩ ጊዜ ማሳለፍ ወይም ንፋስ መውሰድ አልቻለችም። ፀሐይ ናፍቆኛል እያለች ትገኛለች በድጋሚ ማለት ነው። እሱም አዎ ቤት ውስጥ አፈንኩሽ አይደለ ወይ ቢላትም እንግዲህ አይ ካሁኑ አይደለም አንተ ጋር እኮ የመጣሁት በቅርብ ነው፣ ግን ብዙ አመታቶችን ታፍኜ ፀሐይ ናፍቆኛል እያለችው ትገኛለች። አይዞሽ እያላት እሷም እንግዲህ እስከ መቼ ደስ ፈርተን ትችላለህ? ዝና ሰው ነው፣ እሱም መፍራት የለብንም እንግዲህ እሱም ወንድ ነው፣ አንተም ወንድ ነክ። ስለዚህ በመጣው መንገድ መጋፈጥ ነው እንጂ ከእንግዲህ መፍራትም መሸሽም አያስፈልግም። በመጣው መንገድ መጋፈጥ አለብን። ነገር ግን እኔ ወንጀለኛ ነኝ፣ እሱን ፈንክቼው ስለወጣው እኔ ነኝ በወንጀል የሚያዘው። ነገር ግን ለጊዜው መጠንቀቅ አለብን ትለዋለች ማለት ነው። እንግዲህ ሴት የላከው ሞት አይፈራም ስለሆነ ሞገስም ለጊዜው የብሩክ ሽጉጥ እሱ ጋር ስላለ ቅድስትን እንግዲህ በምላሱ አታሎ ብሩክ ሳይመለስ እመልስልሻለሁ ስላላት ይሄው አለኝ እኮ አዘጋጅቻለሁ፣ ተንግዲህ እፋለሟለሁ፣ በፍጹም አይን በህይወት እያለው አሳልፌ አልሰጥሽም፣ ወይ ሞታለሁ ወይ ኖራለሁ እንጂ በፍጹም አይወስድሽም ተንግዲህ እያለት ይገኛል ማለት ነው። ሞገስ እንግዲህ አሁን የቆረጠ ይመስላል ማለት ነው። እሷም አዎ ከእንግዲህ በህይወት እስካለን ድረስ መለያየት የለብንም እያሉ እንግዲህ ሁለቱም መክፈል ያለብን ዋጋ ሁሉ እንከፍላለን እያሉ ይገኛሉ ማለት ነው። ነገር ግን የመጣው ይምጣኔ በቃ የናፈቀሽን ፀሐይ ውጪ ላይ አሳይሻለሁ እያለት እንግዲህ ውጪ ላይ ወጥተው እየተዝናኑ ጥሩ ጊዜን እያሳለፉ ሉላም እንግዲህ ደስተኛ ሆና ከፊቷ ላይ ይታያልና ነገር ግን ፀሐይዋ እንዴት ስታምር ታምራለች አይደለ እያለችው የምትለው አዎ ፀሐይዋን በደንቡ አታየት አይንሽን ታሳመምሻለች፣ ፀሐይ እንዴት ፀሐይን ታያለች ይላታል ማለት ነው። ማለት ስትለው እንግዲህ እሷም አንቺ ራሱ እኮ ፀሐይ ነሽ፣ ለእኔ እንደ ፀሐይ ነው የምታበሪው፣ ግን እንዴት ፀሐይ ናፍቅሻል ሲላት እንደዚህ ስትል እኮ በጣም ውስጤ በሀሴት ይሞላል በማለት እንግዲህ ደስታዋን ትገልጥለታለች ማለት ነው። ነገር ግን በቃ አሁን ያልተጫወት ደግሞ ወደ ቤት መመለስ አለብን፣ ማታ ደግሞ ጨረቃዋን አሳይሻለሁ ወደ እጅ ያስወጥቼ ይላታል ማለት ነው። እንግዲህ ይደርስባቸዋል፣ ይከታተሏቸዋል ብዬ ነበር፣ ግን ተጠንቀቀው ስለወጡ በሰላም ድጋሚ ወደ ቤት ተመልሰዋል ማለት ነው። ነገር ግን አሁንም ሞገስን ተከታተል የተባለው ሰውዬ ምንም ፍንጫቸውን ሊያገኝ አልቻለም። እነሱ ምንድነው እንደሚጤ ጉድጓድ ቆፍረው እየተቀበሩ የት ይገኛሉ? እንዴት ፍንጫቸውን ሊያጠፉ ቻሉ? ዳጣንም እየተከታተሏት ነበረ። ነገር ግን እንደዚሁም መንገዱን ዞራ ነው ማታ ወደ ቤቷ የገባችው ብሏል ተከታታዩ ሰውዬ። ስለዚህ ምንም ፍንጭ ሊያገኙ አልቻሉም ማለት ነው። አሁንም ቢሆን የሚከታተለውን ሰውዬ እንደምንም ብለክ አሁንም ሞገስ እየተገኘ አይደለም። እሱ ጉድጓድ ቆፍሮ ጉድጓድ ውስጥ ሳይቀባማ አይቀር ልጅቷን ይዞ ስለሆነ ዳጣን እችን ዱርዬ መከታተል አለበት። እሷን ተከታትለ የምትወጣበት የምትገባበትን መንገድ ተከታተልና በዛ መንገድ ነው የምናገኛቸው። በዚህ በሁለት ቀን ውስጥ ብሩክ ተመልሶ ሳይመጣ እነሱ ያሉበትን ቦታ ታላገኘክ የምትሞተው አንተ ነክ እያለው እንግዲህ ሰውየውንም እያስፈራራው ይገኛል ማለት ነው። መሀሌት ግን እሷ እኮ አትፈልግህም በግድም አድርጌ ነው የምትላት። ተዋት በቃ ካልወደደች በግድ ወደጅኝ ነው እንዴ ይላታ ትለዋለች ማለት ነው። እሱም እንግዲህ
እኔ ተወደድኳት በቂ ነው። ስለዚህ ግዴታ እሷን በእጄ ማስገባት አለብኝ። ከእጄ ካስገባው ደግሞ ማድረግ ያለብኝን እኔ አውቃለሁ እያለ እንግዲህ እየዛተ ነው የሚገኘው ማለት ነው። እንግዲህ በግዴታ ፍቅር ምንም ነው፣ ሁሉም ነገር በውዴታ ሲሆን ነው። እንግዲህ ሞገስ ግን በግድ ዝና ግን ሁሉም ነገር በጉልበት ማድረግ ነው የሚፈልገው። በጉልበት ግን የሚደረግ ነገር የለም ማለት ነው። እንግዲህ ማህሌትም እያጣጣለችበት ትገኛለች። የማትወድህን ሴት በግድ የራስህ ማድረግ አይደብርም እንዴ? ተዋት በቃ፣ በከተማው ብዙ ሴቶች ሞልተዋል እኮ እያለችው ትገኛለች ማለት ነው። ነገር ግን ዳጣ እናፍቀኸኛል በማለት ሞገስን እንግዲህ ከሞገስ ጋር ልትገናኝ እየሄደች ትገኛለች ማለት ነው። ነገር ግን ውጭ ላይ አምሽታ ነበር፣ ውጪ ላይ ተገናኝተው ነበርና ግን ተከታተል የተባለው ሰውዬ እየተከታተላቸው ነበረ። ሞገስና ዳጣ ቁጭ ብለው ቆመው እያወሩ እያሉ እንግዲህ አንድ ሰው አይቷቸው እነሱ ዞር ብለው ሲያዩት እንግዲህ ተደብቆ ተመልሶ ወደ ኋላው ተደብቋል ማለት ነው። ማን ነው ይሄ ሰውዬ? ዝና ይሆን እንዴ? ሰው እየተከታተለኝ ነው ግን ሉላን ማየት እፈልጋለሁ። ነገር ግን አሁን ወደ ቤት ያገባው ያውናል ስለሆነ እየተከታተሉኝ ሊሆን ይችላል። ስለዚህ ይቅርብኝ በቃ በማለት ትሏለች። እሱ ማን ነው የሚከታተልኝ ስላት እነኝህ ሰዎች እኮ ይከታተሉኛል፣ ይቅርብኝ በቃ ናፍቃኛለች፣ ሰላም በልልኝ ብቻ በማለት እንግዲህ ትለዋለች ማለት ነው። ነገር ግን ሞገስም ይሄ ሰውዬ ዝና ይሆናል፣ ማን ነው ደግሞ እየተላከብን? እርግጠኛ ነኝ ያው እየተከታተሉን ነው። ነገር ግን ይህ ሰውዬ ማን እንደሆነ ማወቅ አለብን፣ ተተባበረኝ። እኔ ዞር ብዬ ሽጉጤን አውጥቼ ሄጄ አቅፈዋለሁኝ። አንቺ ግን ተመልሶ እንዳያቅፈኝና እንዳይዘኝ ከአጠገቤ ልትቆሚ ይገባሻል በማለት ይላታል ማለት ነው። እሷም እንግዲህ እሺ ግን ተጠንቀቅ እንዳይመታህ እያለችው ተደብቆ ያለውን ሰውዬ ማንነት ለማጣራት ይገኛሉ ማለት ነው። እንግዲህ እሱ ተደብቆ እሷን እየተከታተለ ያለው እንግዲህ ዳጣን የሚከታተሏት ሞገስ ጋር መሄዷ ስለማይቀር በዛው ሞገስ ጋር ስገባ አይተው እንግዲህ እሱን ለመያዝ የተጠቀሙት ሲስተም ነው ማለት ነው። እንደዚሁም ደግሞ ቤተሰቦችን እኔ መቼ ነው የማገኘው? መቼ ድረስ እንደዚህ ምን ሆኑን የጠፉት? ለምንድነው አንተ ሉላን ስታገኝ ዝም አልከኝ? ረሳካቸው እኮ የኔን ጉዳይ ረሳከው። ስለዚህ ቤተሰቦቼን እናቴ ማግኘት ፈልጋለሁ፣ አገናኝኝ እባክህ እያለችው ትገኛለች። እሱም እንግዲህ ስልክ እኮ አልተደወለልንም፣ ስልኩ እስከሚደወልልን መጠበቅ አለብን እያለችው ትገኛለች። አይሆንም እባክህ በቃ መሄድ አለብን፣ ያሉበት ቦታ ድረስ ሄደ መፈለግ አለብን እያለ ትገኛለች። እንግዲህ በጣም ትለዋወጣለች። የቤተሰቦቿ ነገር በጣም ጠባዩን ለዋውጣቷል፣ ቀያይሯታል ማለት ነው ዳጣን። ቅድስትም ጋር ስደርስ እንግዲህ እንደዛው ነው። የቤተሰቦቿ ነገር ሲነሳ ልወጥ ወጥ ነው የምትለው እንግዲህ ቅድስትም አንቺ ምንድነው የቤተሰቦችሽ ነገር በተቆጣ ቁጥር በተነሳ ቁጥር ልውጥ የምትይው ትላታለች ማለት ነው። እሷም እናቴ ማግኘት ፈልጋለሁ፣ ከሰው ነው የተፈጠርኩ ከሰው አልተፈጠርኩም የሚለውን ማወቅ ፈልጋለሁ፣ ይሄ ላንቺ አይገባሽም እያለቻት ትገኛለች ማለት ነው። እንግዲህ በስተመጨረሻ ተደብቆ እየተከታተላቸው ያለውን ሰው ሞገስ ይመተዋል ወይስ አይመታውም? ምን ይፈጠራል የሚለውን ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ለዛሬ ያለኝ ቪዲዮ አጠር መጠን አርጌ ሳቀርብላችሁ ይሄን ይመስላል። በቀጣይ ቪዲዮ በአዲስ ነገር እንገናኛለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮችም እንግዲህ ሀሳብ አስተያየት እየሰጣችሁ ላይክ እያደረጋችሁ ለምታበረታቱኝ ሁላችንም ከልብ አመሰግናለሁ። እንግዲህ ምሳሌ ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። ድራማም ቢሆን ግን የሚያስተምሩትና የሚያስተላልፉት ነገር ደስ የሚልና አስተማሪ በሰው ልጆች ሕይወት ውስጥ የሚገኘው ነገር ነው እያስተላለፉ የሚገኙት ማለት ነው። እንግዲህ ብሩክም ምሳሌ ታክማ እንደምትድን እና እንደሚመለሱ ተስፋ እናደርጋለን ማለት ነው። ምክንያቱም ብዙ ለፍቷል፣ ብዙ ውጣ ውረድን አሳልፏል ማለት ነውና ከጓደኛው ከሞገስ ጋራም እስከ መጣላት ደረጃ ያደረሰው የምሳሌ ሕክምና ነው ማለት ነው። ምክንያቱም ልጁን አንዴ በሞት ቢያጣ አያገኛትም። ሉላ ግን በህይወት እስካለች ድረስ መቼም ሞገስ ሊያገኛት ስለሚችል በዛ ምክንያት ከሚወደው ጓደኛው ጋራም የተቆራረጠው በልጁ ምክንያት ነውና ልጁ ድናለት እየሳቀ ቢመለስ እኛ ሁላችንም ደስ ይለናል። አዎ ደግሞ ድናለት እንደምትመለስም ተስፋ እናደርጋለን። እንግዲህ ቀጣይ ቪዲዮ ምን አዲስ ነገር አለ የሚለውን ደግሞ እጄላችሁ እመጣለሁ ማለት ነው። እስከዛው ድረስ እንግዲህ ቸር ሰንብቱልኝ። በያላችሁበት ዓለም ዳርቻ ፈጣሪ አምላክ ይጠብቃችሁ፣ ሁላችንም ይጠብቀን። ባይ ባይ። ለዛሬው በዚህ ውስጥ ሰናበታችኋለሁ።